ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ነው ቆይታን የምናደርገው። ትናንትና የተደረጉ ጨዋታዎች ያሉ በአፍሪካ ዋንጫ ትናንትና ሲጠበቁ የነበሩ ሁለት የሩብ ፍጻሜ ጨዋታዎች ተደርገዋል። ወደ ግማሽ ፍጻሜው የተቀላቀሉ ሁለት ብሔራዊ ቡድኖች ተለይተው የታወቁባቸው መርሃ ግብሮች ናቸው። ከዛ ውጪ በእንግሊዝ የኤፍኤ ካፕ፣ በጀርመን ቡንደስሊጋ፣ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮች ነበሩ። የነሱን የጨዋታ ውጤቶች እናነሳለን። ክለቦችን በተመለከቱ የዝውውር ጉዳዮችና ስፖርታዊ ጉዳዮች እየተነሱ ነው። እነሱንም መረጃዎች ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንትናም ቀጥለው ተደርገዋል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ባህር ዳር ከተማ ከመቻል ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ባህር ዳር ከተማ ማሸነፍ ችሏል። የባህር ዳር ከተማን የማሸነፊያ ግቦች ፍቅረ ሚካኤል አለሙና ግርማ ዲሳሳ ሲያስቆጥሩ ለመቻል ደግሞ መሐመድ አበራ ነው ከመረብ ጋር ኳስና መረብን ያገናኘው። መቻል ሶስተኛ ተከታታይ ሽንፈቱን ያስተናገደውም በትላንትናው ዕለት ነው። መቻል ካለፉት 10 ጨዋታዎች ማሸነፍ የቻለውም አንዱን ጨዋታ ብቻ እንደሆነም የተመለከትንበት መርሃ ግብር ሆኖ ተጠናቋል። መቻል በአጠቃላይ እንግዲህ የያዘውን ነጥብ ደግሞ አሁን ላይ 20 ነጥቦችን ነው መሰብሰብ የቻለው። 7ኛ ደረጃ ላይ እንዲሁ መቀመጥ ችሏል። ባህር ዳር ከተማ ደግሞ ከአምስቱ ጨዋታዎች በኋላ ነው ትናንትና ድል ማድረግ የቻለው። 5 ጨዋታዎችን ማሸነፍ አልቻለም ነበር። ትናንትና ከነዛ 5 ጨዋታዎች በኋላ የመጀመሪያ ድሉን አሳክቷል። በአጠቃላይ 19 ነጥብ ሰብስቦም 8ኛ ደረጃ ላይ ነው የተቀመጠው። ሌላኛው ፋሲል ከነማ የመጀመሪያ ሽንፈቱን በትናንትናው ዕለት አስተናግዷል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ ቡና ከፋሲል ከነማ ጋር ያደረገውን ጨዋታ ኢትዮጵያ ቡና 2-0 በሆነ ውጤት ማሸነፍ ችሏል። የቡናዎቹን የማሸነፊያ ግብ ዘላለም አባተና አቡበከር አዳሙ ናቸው ከመረብ ጋር ማሳረፍ የቻሉት። ፋሲል ከነማ በውድድር ዘመኑ የመጀመሪያው የኢትዮጵያ ፕሪሚየር ሊግ ጨዋታውን ነው የተሸነፈው። ቀደም ብሎ በተደረገ መርሃ ግብር ደግሞ ኢትዮጵያ ንግድ ባንክ ከሀዲያ ሆሳዕና ጋር ጨዋታቸውን 0-0 በሆናቸው ውጤት አጠናቀዋል። ፋሲል ከነማ በ25 ነጥቦች 3ኛ ደረጃ ላይ ሲቀመጥ ኢትዮጵያ ቡና በ18 ነጥቦች 10ኛ ደረጃ ላይ ነው የተቀመጠው። ሌላኛው ኢትዮጵያ መድን ከወላይታ ዲቻ ጋር ያደረጉት መርሃ ግብርም ትላንትና የተደረገ ሌላኛው ጨዋታ ነው። ይህንን ጨዋታም ኢትዮጵያ መድን 2-1 በሆነ ውጤት ማሸነፍ ችሏል። ለኢትዮጵያ መድን በረከት ካሌብ እና ብሩክ ሙሉጌታ ናቸው ያስቆጠሩት። ለወላይታ ዲቻ ደግሞ ቴዎድሮስ ኃይለ ማርያም ኳስና መረብን ማገናኘት ችሏል። መድን በ16 ነጥብ 15ኛ፣ ወላይታ ዲቻ በ12 ነጥብ 17ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የአፍሪካ ጉዳዮችን እናንሳ ውድ ቤተሰቦቻችን። ትናንትና ሲጠበቁ የነበሩ ሁለት መርሃ ግብሮች ነበሩ። በአፍሪካ ዋንጫው በርካቶችም በጉጉት ሲጠብቋቸው የነበሩ መርሃ ግብሮች ናቸው የትናንትኖቹ የአፍሪካ ዋንጫ መርሃ ግብሮች። እነዚህም ጨዋታዎች ናይጄሪያ ከአልጄሪያና ግብጽ ደግሞ እንዲሁ ከአይቮሪ ኮስት ጋር ያደረጓቸው መርሃ ግብሮች ትናንትና ሲጠበቁ የነበሩ የሩብ ፍጻሜ ጨዋታዎች ወደ ቀጣዩ ዙር ወደ ግማሽ ፍጻሜ ለማለፍም የተደረጉ በጣም ተጠባቂ የነበሩ መርሃ ግብሮች ናቸው። በትናንትናው ዕለት የተደረጉት ቅድሚያ ጨዋታቸውን ያደረጉት ናይጄሪያና አልጄሪያ ናቸው። እነዚህ ሁለት ቡድኖች በጣም ጠንካራ ቡድኖች መሆኑን ዘንድሮ አሳይተዋል። በተለይ ናይጄሪያ በርከት ያሉ ግቦችን በማስቆጠር ዘንድሮ በተለይ ምስጋና ለአዶሜላ ሉክማን እና ለቪክተር ኦስሜን ይሁንና በርከት ያሉ ግቦችን በዚህ ውድድር ላይ ማስቆጠር የቻለው ብሔራዊ ቡድን መሆኑን ተመልክተን ነበር። የምድቡን ሁሉንም ጨዋታዎች እንዲሁ በአሸናፊነት የተወጣ ቡድን እንደነበር እናስታውሳለን። ከዛ ውጭ ደግሞ በጥሎ ማለፉን በርከት ያሉ ግቦችን እያስቆጠረ የመጣ ቡድን እንደሆነ ይታወቃል። አልጄሪያም በተመሳሳይ መልኩ ጠንካራ ብሔራዊ ቡድን መሆኑን ሲያሳይ የመጣ ብሔራዊ ቡድን ነው። እሱም እንደ ናይጄሪያ ሁሉ የምድቡን ሁሉንም ጨዋታዎች ያሸነፈ ሌላኛው ብሔራዊ ቡድን ነው። እነዚህ ሁለት ቡድኖች ብቻ ናቸው ያንን ማድረግ የቻሉት። ከዛ በተጨማሪ ደግሞ በማጥቃቱ በኩልም የሚታወቁ ስማቸው ከፍ ያሉ ተጫዋቾች ያሉት፣ በመከላከሉ ግን እጅግ በጣም ልዩ ኳሊቲ የነበራቸው
ብሔራዊ ቡድን መሆኑን ከትላንትና በፊት በነበሩት ጨዋታዎች ተመልክተን ነበርና የትላንትናው ጨዋታ በእነዚህ ምክንያቶች በጣም በጉጉት እንዲጠበቅ አድርጎት ነበር። ነገር ግን ትላንትና ናይጄሪያ ጨዋታውን በበላይነት ማጠናቀቅ የቻለችበት መርሃ ግብር ሆኖ ነው የተጠናቀቀው። በተመጣጣኝ የኳስ ቁጥጥር የነበራቸው ቢሆንም ሁለቱ ቡድኖች ነገር ግን በሙከራ ረገድ ግን በፍጹም የሚመጣጠኑ እንዳልሆኑ ነው ትላንትና የተመለከትነው። በርከት ያሉ ሙከራዎችን ነው ትላንትና ናይጄሪያ ስታደርግ የነበረው። እንደው ያበከኗቸው ኳሶች እንጂ ከዚህ በላይም ጎል ማስቆጠር የሚችሉባቸው ድሎች ነበሩ። ትላንትና ናይጄሪያ አልጄሪያን 2-0 በሆነ ውጤት ነው ማሸነፍ የቻለችው። ትላንትና ሁለቱን ግቦች ለናይጄሪያ ብሔራዊ ቡድን ማስቆጠር የቻሉት ቪክተር ኦስሜን እና ኦኮራ አዳምስ ነው። ትላንትና ቪክተር ኦስሜን ጎል አስቆጥሯል። ለኦኮራ አዳምስም አመቻችቶ ያቀበለውም ተጫዋች ደግሞ እሱ እንደሆነ ተመልክተናል። አዳምስ በትላንትናው ጨዋታ ግልጽ የሆኑ ሃትሪክ መስራት የሚችልበት አጋጣሚዎችን ጭምር ያገኘበት አጋጣሚ ነበር። በመጀመሪያው 45 የጨዋታ ክፍለ ጊዜ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ኳሱን ወደ ውጭ የመታበት፣ ከዛ ውጭ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ደግሞ ቪክተር ኦስሜን አሻግሮለት በጭንቅላቱ ገጭቶ የግቡ ቋሚ የመለሰበትን አጋጣሚ የምናስታውሰው ነውና ግልጽ ጎል የማግባት እድሎችን አግኝቶ ሃትሪክ መስራት የሚችልበትን አጋጣሚ ሳይጠቀም ቀረ እንጂ ከዚህ በላይ የጎል ልዩነቱም ሰፋ የሚልበትን እድል ትላንትና ሳይጠቀሙ ቀርተዋል። በአጠቃላይ በጨዋታው ላይ 13 የጎል ሙከራዎችን ነው ናይጄሪያ ያደረገችው። 5ቱ ኢላማውን የጠበቁ ነበሩ። በአልጄሪያ በኩል 3 ሙከራዎች ብቻ ናቸው የተደረጉት። አንዱም ሙከራ ኢላማውን የጠበቀ እንዳልነበር ነው የተመለከትነው። በቁጥራዊ መመዘኛዎች ናይጄሪያ ትላንትና የተሻለ አቋምን አሳይታ ነው መውጣት የቻለችው። ቪክተር ኦስሜን በአጠቃላይ በዚህ አፍሪካ ዋንጫ 4ኛ ጎሉን ማስቆጠር ችሏል። በዚህ አፍሪካ ዋንጫ ከፍተኛ ግብ አስቆጣሪነቱን የሚመራው ተጫዋች የሞሮኮ ብሔራዊ ቡድን ተጫዋች የሆነው ብራሂም ዲያዝ እንደሆነ ይታወቃል። ቪክተር ኦስሜን ግን 4 ጎሎችን አስቆጥሮ ይከተለዋል። ከትላንትናው ጨዋታ በፊት በነበረው የሩብ ፍጻሜ ጨዋታ ላይ የጥሎ ማለፉ ጨዋታ ላይ ቪክተር ኦስሜን ከቡድን አጋሩ አዴሜላ ሉክማን ጋር ግጭት ውስጥ ገብቶ እንደነበር እናስታውሳለን። ኳስ አላቀበልከኝም በሚል ትናንትና ግን ጨዋታው ላይ በጣም ፍቅር ሆነው ተመልክተናል። ሁለቱ ተጫዋቾች ሜዳ ላይ ሁለቱ ተጫዋቾች ለናይጄሪያ ብሔራዊ ቡድን በጣም ትልቅ ጥቅምን የሚሰጡ ተጫዋቾች እንደሆኑ ነው የተመለከትነው። ቪክተር ኦስሜን ትናንትና በውድድሩ 4ኛ ጎሉን ማስቆጠር ችሏል። ናይጄሪያ በውድድሩ ያደረገቻቸውን 5ቱንም ጨዋታዎች ነው በአሸናፊነት የደመደመችው። ናይጄሪያ ለተከታታይ 2ኛ ጊዜ እንዲሁም ደግሞ በታሪክ ለ16ኛ ጊዜ ለአፍሪካ ዋንጫ ግማሽ ፍጻሜ ማለፏን አረጋግጣለች። ናይጄሪያ በግማሽ ፍጻሜው ከውድድሩ አዘጋጅ ሞሮኮ ጋር ነው ጨዋታውን የምታደርገው። ወደ ዋንጫው ለማለፍ በጣም ትልቅ ትንቅንቅ የሚሆን ጨዋታ ይሆናል ተብሎ ይታሰባል። ትላንትና ናይጄሪያ ወደ ቀጣዩ የግማሽ ፍጻሜ ውድድር ስታልፍ፣ ሰሜን አፍሪካዊቷ ሀገር አልጄሪያ ደግሞ ከውድድሩ ውጪ መሆኗን ያረጋገጠችበት ዕለት ሆኖ ነው ትላንትና የተጠናቀቀው። ሌላኛው ትላንትና ምሽት ላይ የተደረገው ጨዋታ ደግሞ እንዲሁ የሚጠበቅ የነበረው ሌላኛው መርሃ ግብር የግብጽ ብሔራዊ ቡድንና የኮት ዲቮር ብሔራዊ ቡድን ያደረጉት ትልቅ ፉክክር የነበረው መርሃ ግብር እንደሆነ ተመልክተናል። በዚህ ጨዋታ ላይ 5 ግቦችን ተመልክተናል። የግብጽ ብሔራዊ ቡድን ከአይቮሪ ኮስት ጋር ባደረገው ብሔራዊ ቡድን የግብጽ ብሔራዊ ቡድን አምበል የሆነው መሐመድ ሳላ ከትናንትናው ጨዋታ በፊት አንድ ሀሳብን አጋርቶ ነበር። እኛ ለዋንጫው የምንጠበቅ ብሔራዊ ቡድን አይደለንም፣ አብዛኞቹ ተጫዋቾቻችን ወጣት ናቸውና በዚህ መሰረትም ለዋንጫ የምንገመት አይደለንም፣ ነገር ግን ያለንን አቅም በሙሉ ለመጫወት ግን ሙከራ እናደርጋለን ሲልም ሀሳቡን ሲሰጥም ከትላንትናው ጨዋታ በፊት የተመለከትንበት አጋጣሚ ነበር። በትላንትናው ጨዋታ ላይ ግን ድል ቀንቷቸዋል። በተለይ በጣም ልምድ ያላቸው ተጫዋቾች በዚህ ቡድን ውስጥ መኖራቸውና ኦማር ማርሙሽ እና ሙሐመድ ሳላህ ራሱ እዚህ ቡድን ውስጥ መኖሩ ለዚህ ውጤት ማማር ትልቁን ስኬት አሳክቷል ብሎ ማንሳት ይቻላል። ያገኟቸውን እድሎች ሲጠቀሙ የነበረበትን አጋጣሚ ነው ትላንትና በግብጽ ብሔራዊ ቡድን በኩል የተመለከትነው። በኳስ ቁጥጥሩ አይቮሪ ኮስት በጣም በሰፊ ልዩነት የተሻለም የኳስ ቁጥጥር ነበራት። 71 በመቶ ነው በአጠቃላይ ጨዋታውን ተቆጣጥራ ያጠናቀቀችው። ሁለቱንም እንግዲህ ሀፎች ስንመለከት ማለት ነው። በሁለቱም ሀፎች በጣም ሰፊ የኳስ ቁጥጥር የነበራት አይቮሪ ኮስት ናት። ነገር ግን ጨዋታውን አሸንፋ መውጣት ግን ያልቻለችበትን አጋጣሚ የተመለከትነው። በአይቮሪ ኮስት በኩል 13 የጎል ሙከራዎችን የተደረጉት 4ቱ ናቸው ኢላማቸውን የጠበቁት። በአንጻሩ በግብጽ ብሔራዊ ቡድን በኩል 6 ሙከራዎች ተደርገው 4ቱ ኢላማቸውን የጠበቁ ነበሩ። ከ4ቱ ኢላማቸውን ከጠበቁት 3ቱ ኳሶች ጎሎች ሆነው ተቆጥረዋልና ምን ያክል ጥራት ያላቸው ሙከራዎችን ሲያደርጉ እንደነበሩ የተወሰኑ ሙከራዎችም ቢሆኑ ነገር ግን ጥራት የነበራቸው ሙከራዎችና በተለይ ወሳኙ የሚባሉ ተጫዋቾች ደግሞ መኖራቸው በዚህ ቡድን ውስጥ ጎሎችን ለማስቆጠርና ቶሎ ለመጨረስም ትልቅ እድል ፈጥሮላቸዋል ተብሎ ይታሰባል። ትላንትና የመጀመሪያውን ጎል ያስቆጠረው ኦማር ማርሙሽ ነው። እጅግ ድንቅ የሆነ አጨራረስን ነው ትላንትና
ያስመለከተን የመጀመሪያውን ጎል ያስቆጠረው ኦማር ማርሙሽ ነው። ከዛ በኋላ ራቢያ ኳስና መረብን አገናኝቶ 2-0 መምራት ጀመሩ። ከዛ ግን ለኮት ዲቮር ብሔራዊ ቡድን ፎቱ የተባለ ተጫዋች በራሱ ላይ አስቆጥሮ የመጀመሪያው 45 የጨዋታ ክፍለ ጊዜ 2-1 በሆነ ውጤት ነው የተጠናቀቀው። ከረፍት መልስ ሙሐመድ ሳላህ ኳስና መረብን አገናኝቶ የግብፅን መሪነት ወደ 3-1 ከፍ አደረገው። ከዛ ግን ዱዌ ጎል አስቆጥሮ ኮት ዲቮር ብሔራዊ ቡድን ሁለተኛ ጎል አስቆጥራ ወደ ጨዋታው ለመመለስ ብትሞክረም ጨዋታው ግን በዛው መልኩ ነው የተጠናቀቀውና የግብፅ ብሔራዊ ቡድን ወደ ቀጣዩ ዙር ማለፏን አረጋግጣለች። ሙሐመድ ሳላ በአፍሪካ ዋንጫ ከፍተኛ ግብ አስቆጣሪ በመሆን የሆሳም ሐሰንን ሪከርድ ነው የተጋራው። የአሰልጣኙን ማለት ነው። አሰልጣኝ ናቸው አሁን ላይ የግብፅ ብሔራዊ ቡድን አሰልጣኝ ነው ሆሳም ሐሰን። የሱን ሪከርድ ተጋርቷል። ሙሐመድ ሳላ በአፍሪካ ዋንጫ ከፍተኛ ግብ አስቆጣሪ በሚለው 11 ጎልን በማስቆጠር በግማሽ ፍጻሜው ከሴኔጋል ጋር ነው ግብፅ ብሔራዊ ቡድን ጨዋታዋን የምታደርገው። ይሄኛውም ጨዋታ ትልቅ ፉክክር ይሆናል ተብሎ ይታሰባል። በዚህ መሰረትም ግብፅ ከሴኔጋል፣ ሞሮኮ ከናይጄሪያ ጋር ወደ ዋንጫው ለማለፍ ደግሞ የሚደረጉ ሁለት ትንቅንቅ ያለባቸው ጨዋታዎች ይሆናሉ ተብሎ ይታሰባል። ሙሐመድ ሳላ ከትላንትናው ጨዋታ በኋላ ሀሳቡን አጋርቷል። ያለንን ሰጥተን እንፋለማለን ሲል ነው ሙሐመድ ሳላ የተናገረው። የግብፅ ብሔራዊ ቡድን አምበል ለሙሐመድ ሳላ የጨዋታው ኮከብ ተጫዋች በመባልም መመረጥ ችሏል። ከጨዋታው በኋላ ስቴቱን የሰጠው ሳላ ያለንን ነገር ሁሉ በመስጠት ለግብፅ እንጫወታለን የሚለው ሳላ እንግዲህ የሚሆነውንም እንመለከታለን ሲል የተደመጠው። አክሎም ከነዚህ ተጫዋቾች ጋር ግማሽ ፍጻሜ መድረስ በጣም ያኮራል በማለትም ጭምር ነው የተናገረው። የግብፅ ብሔራዊ ቡድን ካፕቴን የሆነው ሙሐመድ ሳላህ ነው ይህንን ሀሳብ የሰጠው። ትናንትና ወደ ቀጣዩ ዙር ማለፋቸውንም ያረጋገጡበትን ውጤት ነው ማምጣት የቻሉት። ከአፍሪካ ዋንጫ ጋር በተያያዘ አንድ ጉዳይን እንጨምርላችሁ። የካሜሮን ብሔራዊ ቡድን እንግዲህ በአፍሪካ ዋንጫው ላይ መሰናበቱ ይታወሳል። ከዚህኛው ከሩብ ፍጻሜ ውድድር መሰናበቱ ይታወሳል። በአዘጋጁ ሀገር ሞሮኮ ተሸንፋና ሳሙኤል ኤቶ ደግሞ የካሜሮን እግር ኳስ ፌዴሬሽን ፕሬዝዳንት እንደሆነ ይታወቃል። ሀሳቡን አጋርቷል። ከጨዋታው በኋላ ቡድኑ ከውድድሩ ውጪ ከሆነ በኋላ ወደ ተጫዋቾች መልበሻ ክፍል በመግባት እንዲህ ነው ያላቸው። ፊታችሁ ላይ ያለውን ሀዘን ስመለከት እንዳላለቅስ ራሴን መቆጣጠር ይኖርብኛል። በሜዳ ላይ ተሸንፈናል። እውነታው ይሄ ነው። ወደ ጨዋታው የገቡና ምናልባትም ከባድ የሆኑ ሌሎች ዝርዝር ሁኔታዎች ሊኖሩ ይችላሉ። ነገር ግን እግር ኳስ እንዲህ ነው። ስለዚህ አንዴ ከዚህ ከወጣን በኋላ ከእናንተ መካከል ተጫዋቾችም ሆናችሁ የአሰልጣኝ ቡድን አባላት ከተቀመጠው መመሪያ ውጭ የሆነ ማንኛውም መግለጫ እንድትሰጡ አልፈልግም። ምክንያቱም ሽንፈትን በክብርና ካሜሮናውያንን በሚታወቁበት ድፍረትም መቀበል አለብን። በራሳችሁና በዚህ ውድድር ላይ ባሳያችሁት ብቃት ኩሩ። አመሰግናችኋለሁ። ራሳችሁን ቀና አድርጉ። እስከ መጨረሻዋ ደቂቃ ድረስ ተጫውታችኋል። ያላችሁን ሁሉንም ነገር ሰጥታችኋል። የካሜሮንን ማሊያ በክብርም ተከላክላችኋል። ከውድድር መውጣት ያማል፣ ነገር ግን ሻምፒዮኖች አይጥላቸውም። በወቅቱ ከዚህ ወቅት እንማራለን። በበለጠ ጥንካሬ፣ በበለጠ ጽናትና ለድል በመራብም እንመለሳለን። የሚቀጥለው ዋንጫም የኛ ይሆናል። ቃሌን አስታውሱ። ከአሁን ሰዓት ጀምሮ ለሱ መዘጋጀት መጀመር ይኖርብናል ሲልም ጭምር ነው ሳሙኤል ኤቶ መልእክቱን እንዳጋራላቸው ወይም እንዳስተላለፈላቸው የተገለጸው። የኤፍኤ ካፕ መርሃ ግብሮችን ደግሞ እናንሳ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራና ትናንትና በርከት ያሉ ጨዋታዎች ተደርገዋል በኤፍኤ ካፕ እንዲሁ በሌሎችም የአውሮፓ ታላላቅ ሊጎች። ትናንትና በተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር አልነበረም። በኤፍኤ ካፕ መርሃ ግብሮች ምክንያት ትላንትና ያልተጠበቁ ውጤቶች ከተመዘገቡበት መርሃ ግብር መካከል አንደኛው ክሪስታል ፓላስ ከኤፍኤ ካፕ የተሰናበተበት ነው። የወቅቱ የእንግሊዝ የኤፍኤ ካፕ አሸናፊ ነው። አምና ማንቸስተር ሲቲን በፍጻሜው በማሸነፍ ክሪስታል ፓላስ የውድድሩ አሸናፊ እንደነበር የምናስታውሰው ጉዳይ ነውና ዘንድሮም ረጅም ርቀቶችን ይጓዛሉ ተብለው ከሚታሰቡ ቡድኖች መካከል አንደኛው ነበር የኦሊቨር ግላርሰን ቡድን። ነገር ግን ትላንትና ያልተጠበቀ ሽንፈት ገጥሞት ከውድድሩ ውጪ መሆኑ ተረጋግጧል። ክሪስታል ፓላስ ትላንትና የተሸነፈው 6ኛ ዲቪዚየን ከሚገኝ ቡድን በ6ኛ ዲቪዚየንም 14ኛ ደረጃ ላይ ከተቀመጠ ቡድን ጋር ጨዋታውን አድርጎ ነው። ማክሌስፊልድ የሚባል ቡድን ነው። ከዚህ ቡድን ጋር ያደረገውን ጨዋታ ነው 2-1 በሆነ ውጤት ተሸንፎ ከውድድሩ ውጪ ሆነው። ይሄ እንግዲህ ፕሮፌሽናል የሚባል ክለብ ጭምር አይደለም፣ አማተር ክለብ ነው። የወቅቱ የኤፍኤ ካፕ አሸናፊን ከውድድሩ ሲያሰናበት ከ1909 በኋላ ለመጀመሪያ ጊዜ የተደረገ እንደሆነ እየተነገረ ይገኛል። በ1909 ነው ይሄ ታሪክ ተፈጥሮ የሚያውቀው። ከዛ በኋላ ግን ከመቶ ምናምን ዓመታት በኋላ ነው ይሄ ታሪክ በድጋሚ የተፈጠረው። ይሄ ታሪክ የሰራው ብቸኛው ክለብ በወቅቱ አማተር ክለብ የነበረው የዛሬው ተሸናፊ ክሪስታል ፓላስ ወልቭስን ያሸነፈበት ነበር። ከዚህ በፊት ይህንን ታሪክ የሰራው ራሱ ክሪስታል ፓላስ ነበር። የዛሬ
እንግዲህ በረጅም ዓመታት በፊት ወይም በ1909 ክሪስታል ፓላስ ያኔ አማተር ነበር ወልቨርሃምፕተን ወንደረርስን ያሸነፈበት ታሪክ ነበር ያኔ ሪከርድ ሆኖ የተመዘገበው። አሁን ግን ራሱ ላይ ያ ታሪክ ተፈጽሞበት ትላንትና ተመልክተናል። ክሪስታል ፓላስ ትላንትና ከውድድሩ ውጪ መሆኑ ነው የተረጋገጠው። ማንቸስተር ሲቲ ትላንትና ቀጣዩን ዙር የተቀላቀለ ሌላኛው ቡድን ሆኗል። ማንቸስተር ሲቲ ትላንትና ከኤክስተር ጋር ያደረገውን የኤፍኤ ካፕ ጨዋታ ምንም ርህራሄ አላሳያቸውም። 10-1 በሆነ ሰፊ ውጤት ነው ትላንትና ማሸነፍ የቻሉት። የማንቸስተር ሲቲ የማሸነፊያ ግቦች ሪኮ ሉዊስ ትላንትና 2 ጎሎችን ማስቆጠር ችሏል። አሌይኔ እንዲህ ጎል አስቆጥሯል። ሮድሪ፣ ሴሜኒዮ፣ አንደርሰን፣ ኦራይሊ እንዲሁ ማክ አዮን እንዲሁ ደግሞ ዶዌል ሃይስ እና ፊዝዋተር የተባሉ ተጫዋቾች ናቸው ጎሎችን ያስቆጠሩት። ትላንትና አንቷን ሴሜኒዮ የመጀመሪያ ማንቸስተር ሲቲ ጨዋታውን አድርጓል። ከጥቂት ቀናት በፊት ነው ፊርማውን ያኖረው። ትላንትና የመጀመሪያ ጨዋታውን ከማንቸስተር ሲቲ ጋር አድርጎ ለማንቸስተር ሲቲ የመጀመሪያ ጎሉን አስቆጥሯል። እንዲሁ በጨዋታው ላይም አሲስት ማድረግ የቻለበትንም አጋጣሚን የተመለከተ ነው። ማንቸስተር ሲቲ ማሸነፉን ተከትሎ ወደ ቀጣዩ የኤፍኤ ካፕ ዙር መቀላቀሉን ያረጋገጠ ቡድን ሆኗል። ሰማያዎቹ ቼልሲዎችም ትላንትና ድል ቀንቷቸዋል። ወደ ቀጣዩ ዙርም አልፈዋል። የለንደኑ ክለብ ቼልሲ ትላንትና ከቻርልተን ጋር ያደረገውን ጨዋታ 5-1 በሆነ ውጤት ነው ማሸነፍ የቻለው። አሰልጣኝ ሊያም ሮስኒየር የመጀመሪያ ጨዋታቸው ነው ትላንትና ያደረጉት ቡድኑን እየመሩ ጨዋታውንም 5-1 በሆነ ውጤት ማሸነፍ ችለዋል። የሰማዮቹን የማሸነፊያ ግቦችም ዡሪየል ሃቶ፣ ቶሲና ደርባዮ፣ ጉዩ፣ ፔድሮ ኔቶ እና ኤንዞ ፈርናንዴስ ኳስና መረብን ማገናኘት ችለዋል። ቼልሲ ማሸነፉን ተከትሎ ወደ አራተኛው ዙር ማለፉንም ያረጋገጠ ቡድን ነው። አሰልጣኝ ሊያም ሮስኒየር የመጀመሪያ ጨዋታቸው ነው በአሸናፊነት ማጠናቀቅ የቻሉበት መርሃ ግብርም ሆኖ ትላንትና የተጠናቀቀው። እንዲሁ ሌሎች መርሃ ግብሮችም ትላንትና ነበሩ። በትላንትና ዕለት የተደረጉ በርከት ያሉ መርሃ ግብሮች ነበሩ በእንግሊዝ የኤፍኤ ካፕ መርሃ ግብሮች። ከነዚህ መካከል ትላንትና ኤቨርተን በሜዳው ያደረገውን ጨዋታ በሰንደርላንድ ተሸንፎ ከውድድሩ ውጭ ሆነዋል። ጨዋታው 1-1 ቢጠናቀቅም በፍጹም ቅጣት ምቶች ወይም በመለያ ምቶች ግን ሰንደርላንድ አሸንፎ ነው ወደ ቀጣዩ ዙር ያለፈው። ወልቨርሃምፕተን ወንደረርስ ትላንትና ሽዌስቤሪ ታውንን 6-1 አሸንፎ ወደ ቀጣዩ ዙር አልፏል። በርንሌይ ሚልዎልን 5-1 በማሸነፍ ወደ ቀጣዩ ዙር ያለፈ ሌላኛው ቡድን ነው። የማርኮ ሲልቫው ቡድን ፉልሃም እንዲሁ 3-1 በማሸነፍ ሚድልስቦሮን ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ሆኗል። ትላንትና ኒውካስል ዩናይትድ እና ቦርንመስ በጣም ትልቅ ፉክክር የነበረው ጨዋታን ነው ያደረጉት። መደበኛው የጨዋታ ክፍለ ጊዜ 2-2 በሆነ ውጤት ነው የተጠናቀቀው። ሃርቬ ባርነስ እና ከዛ በተጨማሪ ደግሞ አንቶኒ ጎርደን በፍጹም ቅጣት ምት 95ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው በዚህ መልኩ ነበር ወደ መደበኛው 90 ደቂቃ የተጠናቀቀው። እንዲሁ ብሩክስ ጎል አስቆጠረ ለቦርንመስ። ከዛ ውጪ ቀሪውን አንድ ጎል ደግሞ ማስቆጠር የቻለው ስኮት እንደነበር ነው የተመለከትነው። 2-2 በሆነ ውጤት ጨዋታቸውን አጠናቀቁ። በጭማሪ ሰዓትም ሁለቱ ቡድኖች እንደገና አንዳንድ ጎሎችን አስቆጥረው ባርነስ ለኒውካስል ዩናይትድ 118ኛው ደቂቃ፣ በአንጻሩ ለቦርንመስ ደግሞ ታቨርኒየር 122ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው በአቻ ውጤት በመጠናቀቁ ምክንያት ወደ ፍጹም ቅጣት ምቶች አመሩ። በፍጹም ቅጣት ምቱ ግን ኒውካስል ዩናይትድ ትላንትና 4-3 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በዚህም ኒውካስል ዩናይትድ ወደ ቀጣዩ ዙር ማለፉን ያረጋገጠ ሌላኛው የኤፍኤ ካፕ ተሳታፊ መሆኑን ያረጋገጠ ቡድን ሆኗል። ትላንትና ማሸነፉን ተከትሎ ሌላኛው ብሬንትፈርድ ሼፊልድ ዌንስዴይን 2-0 በማሸነፍ እንዲሁ ወደ ቀጣዩ ዙር የተቀላቀለ ሌላኛው ቡድን ነው። ቶተናም እና አስተን ቪላም ትላንትና ጨዋታቸውን ያደርገው አስተን ቪላ 2-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ተቀላቅሏል። ኤሚ ብዌንዲያ እና ሞርጋን ሮጀርስ ናቸው ለአስተን ቪላ ሁለቱን ግቦች ያስቆጠሩት። ኦዳበርት ደግሞ ለቶተናም ጎል ማስቆጠር ቢችልም ነገር ግን ቡድኑን ከሽንፈት መታደግ አልቻለም። ቶማስ ፍራንክ ላይ ጫናዎች አሁንም እየበረቱባቸው እንደሚገኝ ነው እየተመለከትን የምንገኘው። ትናንትና ጨዋታውን አለማሸነፋቸውን ተከትሎና በመሸነፋቸውና ከውድድር ውጭ በመሆናቸው በጣም ትልቅ ጫና እየበዛባቸው ይገኛል። ዛሬም ተጠባቂ የኤፍኤ ካፕ ጨዋታዎች ይደረጋሉ። በጣም የሚታወቁትን ክለቦች ብቻ ነው የምንጠቅስላችሁ እንጂ በርከት ያሉ ጨዋታዎች ናቸው የሚደረጉት። ቀን 9 ሰዓት ሲል ደርቢ ካውንቲና ሊድስ ዩናይትድ ጨዋታቸውን ያደርጋሉ። ቀን 11 ሰዓት ሲል ፖርትስማውዝ ከአርሰናል፣ ከዛ ውጪ 11 ሰዓት ተኩል ላይ ደግሞ ዌስት ሃም ዩናይትድ እና ኩዊንስ ፓርክ ሬንጀርስ የሚያደርጉት መርሃ ግብር ይጠበቃል። ልክ ምሽት 1 ሰዓት ከ30 ሲል ማንቸስተር ዩናይትድ ዛሬ በሜዳው ኦልድ ትራፎርድ ብራይተን ኤንድ ሆቭ አልቢዮንን የሚገጥምበት ጨዋታ ዛሬ እንደሚደረግ ነው የወጣላቸው መርሃ ግብር ደግሞ የሚያሳየው። ትላንትና በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮች ነበሩ። የእነሱን ውጤቶች ደግሞ እናንሳላችሁ ውድ ቤተሰቦቻችን። ትላንትና በጀርመን ቡንደስሊጋ የተደረጉ ጨዋታዎች አሉ። ፍራይበርግ ከሃምበርግ ጋር ጨዋታውን አድርጎ ፍራይበርግ 2-1 በሆነ ውጤት
ማሸነፍ ችሏል። ሄዲንሃም ከኮሎኝ ጋር 2-2፣ ኡኒየን በርሊንም በተመሳሳይ ከማይንዝ ጋር ተመሳሳይ 2-2 በሆነ ውጤት ነው ያጠናቀቁ። ትላንትና ስቱትጋርት ባየር ሌቨርኩዘንን 4-1 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረጉ ናቸው። በጣሊያን ሴሪኤ የሴስ ፋብሬጋሱ ቡድን ኮሞ ትላንትና ማሸነፍ አልቻለም። ከቦሎኛ ጋር ያደረገውን መርሃ ግብር በአቻ ውጤት ነው ያጠናቀቀው። 1-1 በሆነ ውጤት ነው የትላንትናው ጨዋታ የተጠናቀቀው። ኡዲኒዜና ፒያትሳም ጨዋታቸውን አድርገው 2-2 ሲያጠናቀቁ የጃምፔሮ ጋስፔሬኒ ቡድን ሮማ ትላንትና በሮም ኦሎምፒክ ስቴዲየም በሜዳውና በደጋፊው ፊት ሳሶሎን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። የቤርጋሞው አታላንታም ትላንትና ቶሪኖን 2-0 ያሸነፈበት መርሃ ግብርም ትላንትና የተደረጉ ጨዋታዎች ናቸው። በስፓኒሽ ላሊጋም ትላንትና ጨዋታዎች ነበሩ። ነገር ግን ትልልቆቹ የሚባሉት ቡድኖች አሁን ላይ በስፔን የሱፐር ካፕ ጨዋታ ሳዑዲ አረቢያ ላይ እየተደረገ በሚገኘው ውድድር ላይ ተሳትፎን እያደረጉ ስለሚገኙ ጨዋታዎቻቸውን እያደረጉ አይገኝም፣ ወይም ደግሞ በዛ ውድድር ላይ ነው እያደረጉ የሚገኙት። አትሌቲኮ ማድሪድ፣ ሪያል ማድሪድ፣ ባርሰሎና እና ከዛ ውጭ ደግሞ ሌላኛው አትሌቲክ ቤልባኦ በዛ ውድድር ላይ እየተሳተፉ ነበሩ። አትሌቲኮ ማድሪድ እና አትሌቲክ ቤልባኦ ከውድድር ውጭ ቢሆንም ነገር ግን ለስፓኒሽ ላሊጋ መርሃ ግብሮች ዝግጁ አይደሉም እና በዛ መሰረት ሌሎች ጨዋታዎች ግን ተደርገዋል። ሪያል ኦቪዬዶ ከሪያል ቤቲስ ጋር 1-1 ተለያይተዋል። ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከዲፖርቲቮ አላቬስ ጋር ያደረገውን መርሃ ግብር 3-1 በሆነ ውጤት ነው ትናንትና ቪያሪያል ማሸነፍ የቻለው። ዢሮና ኦሳሱናን 1-0 ሲያሸንፍ፣ ቫሌንሲያና ኤልቼ ደግሞ ጨዋታቸውን 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። ዛሬም በእነዚህ ትልልቅ ሊጎች ጨዋታዎች ይደረጋሉ። ቦሩሲያ ሞንቸግላድባክ ከኦክስበርግ፣ ባየር ሚኒክ ዛሬ በሜዳው አሊያንዝ አሬና ስቴዲየም ከቮልስበርግ ጋር የሚያደርጓቸው ጨዋታዎች ዛሬ በጀርመን ቡንደስሊጋ የሚደረጉ ናቸው። የባየር ሚኒክና የቮልስበርግ ጨዋታ ምሽት 1:30 ነው የሚደረገው። በጣሊያን ሴሪኤ ሊቼ ከፓርማ ይጫወታል። ፊዮረንቲናና ኤሲ ሚላን ቀን 11 ሰዓት መርሃ ግብራቸውን ያደርጋሉ። ቬሮናና ላትሲዮ ምሽት 2 ሰዓት ጨዋታቸውን ሲያደርጉ የዛሬው ተጠባቂው የጣሊያን ሴሪኤ መርሃ ግብር በሳንሴሮ ጁሴፔ ማይዛ ልክ ምሽት 4 ሰዓት ከ45 ሲል ኢንተር ሚላን እና የአንቶኒዮ ኮንቴው ናፖሊ የሚያደርጓቸው መርሃ ግብሮች ዛሬ በትልቅ ጉጉት የሚጠበቅ መርሃ ግብር ነው። በስፓኒሽ ላሊጋ ራዮ ቫይካኖ ከማዮርካ፣ ሌቫንቴ ከኤስፓኞል ጋር ዛሬ የሚያደርጓቸው መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ከነዚህ ጨዋታዎች ውጭ ግን በስፔን የሱፐር ካፕ ጨዋታ ዛሬ ተጠባቂ መርሃ ግብር ይደረጋል። ባርሴሎናና ሪያል ማድሪድ የኤል ክላሲኮ ጨዋታ በፍጻሜ ጨዋታቸውን ያደርጋሉ። የስፔን የሱፐር ካፕ የፍጻሜ ጨዋታ ዛሬ በሳዑዲ አረቢያ የሚደረግ ይሆናል። ሪያል ማድሪድ እና ባርሴሎና ደግሞ የጨዋታው ተሳታፊዎች ወይም ደግሞ ሁለቱ ተወዳዳሪዎች ይሆናሉ ተብሎ ይጠበቃልና ትልቅ ፉክክርም ይደረግበታል ተብሎ እንደሚጠበቅ ነው በርካቶች ሀሳቦቻቸውን እያነሱ እንደሚገኝ የተገለጸው። ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር እንደሆነ የወጣላቸው መርሃ ግብር ያሳያል። ኬሊያን ምባፔ በዛሬው ጨዋታ ላይ ይመለሳል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ትላንትና የተደረጉ ጨዋታዎች ዛሬ የሚደረጉ መርሃ ግብሮች ደግሞ በአውሮፓ እነዚህ ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ሁለት የጣሊያን ክለቦች የማንቸስተር ዩናይትድ ተጫዋቾች ላይ አይናቸውን መጣላቸው እየተገለጸ ይገኛል። የመጀመሪያው ዩቬንቱስ ነው። ዩቬንቱስ በኑሱር ማዝራዊ ላይ ነው ፍላጎት እንዳለው እየተነገረ የሚገኘው። በተለይ ከወደ ጣሊያን በሚወጡ መረጃዎች ላይ ታማኝ የሚባለው የመረጃ ምንጭ ላ ጋዜታ ዴሎ ስፖርት ነውና ይሄ መረጃ ምንጭ እንደጠቀሰው ከሆነ ዩቬንቱስ ኑሱር ማዝራዊን የማስፈረም ፍላጎት እንዳሳየም የሚያሳዩ መረጃዎችን ያወጣው። በእርግጥ በዚህ የጥር ተጫዋቾች የዝውውር መስኮት ሳይሆን በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋል ተብሎ ይጠበቃል። ዩቬንቱስ ከክረምት ጀምሮ አይናቸውም ጥለውበት የነበረ ሲሆን አሁንም በድጋሚ ተጫዋቹን ለማስፈረምም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ይህንን ሞሮኮዊ ተጫዋች ለማስፈረምም ዩቬንቱስ እንቅስቃሴዎችን ለማድረግ ዝግጁ እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው ከማንቸስተር ዩናይትድ ጋር በተያዘ ደግሞ ሮማዎች ናቸው ጆሹዋ ዘርክዚን ለማስፈረም ፍላጎት እንዳላቸው የሚነገረው። እርግጥ ነው ይህንን ተጫዋች ለማስፈረም በተለይ አሰልጣኝ ሩበን አሞሪም ከመሰናበቱ በፊት በዚህ ቡድን ውስጥ የጨዋታ ጊዜዎችን አለማግኘቱን ተከትሎ ምናልባት ከክለቡ ጋር ይለያያሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። በተለይ ደግሞ የዓለም ዋንጫ ዓመት ላይ ነው የምንገኘው። 2026 ላይ የዓለም ዋንጫ ይደረጋልና በዚህ ዓመት በሚደረገው የዓለም ዋንጫ በኔዘርላንድ ብሔራዊ ቡድን ውስጥ ተሳትፎን ለማግኘት የግድ የጨዋታ ደቂቃዎችን ማግኘት እንደሚኖርበት ስለሚታመን ያንን ለማግኘት ደግሞ ማንቸስተር ዩናይትድን ለቆ መውጣት ትልቁ ዓላማው እንደሆነ ሲነገር ቢቆይም ነገር ግን የአሰልጣኝ ሩበን አሞሪም ስንብት ግን በርከት ያሉ ነገሮችን እንደቀየረ ነው የሚታመነው። ስለዚህም የማንቸስተር ዩናይትድ ቀጣዩ ጊዜያዊ አሰልጣኝ ማን እንደሚሆን ሲረጋገጥና ጆሹዋ ዘርክዚ ላይ ያለው ፍላጎት ሲረጋገጥ ነው
ጆሹዋ ዘርክዚ የመልቀቅና ያለመልቀቁ ጉዳይ ይወስናል ተብሎ የሚታሰበው። ሮማዎችም ቢሆኑ የጆሹዋ ዘርክዚ መልቀቅና ያለመልቀቅ በሩበን አሞሪም ስንብት ምክንያት ተጨናቅፏል ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙትና የሮማው ዳይሬክተር የሆኑት ሪኪ ማሳራ ስለ ጆሹዋ ዘርክዚ ሲናገሩ ማንቸስተር ዩናይትድ በአሰልጣኝ ለውጡ ምክንያት በዘርክዚ ጉዳይ ላይ በሩን ዘግቶብናል ሲሉ ጭምር ነው የተናገሩት። የሮማው ዳይሬክተር አሁን ላይ ተጫዋቹን ለማስፈረም እድል ያለን በጭራሽ አይመስለኝም ሲሉ ጭምር ነው የሮማው ዳይሬክተር እየተናገሩ የሚገኙት። ሮማዎች ምንም እንኳን ይህንን ተጫዋች ቢፈልጉትም ተጫዋቹም ወደዛ ለማምራት ልብ ሽፍት የነበረ ቢሆንም ነገር ግን ሁሉ ነገር አሁን ላይ መቀየሩን የሚያሳዩ መረጃዎች ናቸው የወጡት። የቀድሞ የወልቨርሃምፕተን ወንደረርስ ተከላካይና ሞሮኮን ወክሎ በአፍሪካ ዋንጫው ላይ እየተጫወተ የሚገኘው ሮማን ሳይስ ከትላንትናው ጨዋታ መጠናቀቅ በኋላ ሞሮኮ ያደረገችው መርሃ ግብርን ከተጠናቀቀ በኋላ ሀሳቡን ሰጥቷል። ከካሜሮን ብሔራዊ ቡድን ጋር ከነበረው ጨዋታ በኋላ ማለት ነውና በተለይ ሀሳቡን የሰጠው ከማንቸስተር ዩናይትድ ጋር አያይዞ ነው። ዩናይትድ ከፈርጉሰን መልቀቅ በኋላ ኮምፕሊኬትድ ሆኗል ሲልም ጭምር ነው የተናገረው ይህ ተጫዋች። በዚያ ላይ ደግሞ ያለው ጫና እጅግ በጣም ከፍተኛ እንደሆነም እመለከታለሁ። የቀድሞ የክለቡ ተጫዋቾች ትችት ደግሞ ወይ ክለቡን አልጠቀሙ ዝም ብለው ትችታቸውን ከፍ አድርገው የሚተቻሉና ይሄ ነገር በጣም ከባድ አድርጎበታል ቡድኑ ላይ ሲልም ጭምር ነው ሮማን ሳይስ ሀሳቡን እየሰጠ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ በተለይ ማንቸስተር ዩናይትድ ሁለት ተጫዋቾቹን መልሶ አግኝቷል። እነዚህ ሁለት ተጫዋቾች አንደኛው የካሜሮን ብሔራዊ ቡድንን በአፍሪካ ዋንጫ ሲወክል የነበረው ብሪያን ኤምቤሞ በሞሮኮ ብሔራዊ ቡድን ተሸንፈው ከውድድሩ ውጪ መሆናቸውን ተከትሎ ብሪያን ኤምቤሞ ወደ ክለቡ የሚመለስ ይሆናል። በሚቀጥለው የዛሬው የኤፍኤ ካፕ ጨዋታ ያልፍና በቀጣዩ ጨዋታ ግን በማንቹሪያን ደርቢ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ይህንን ተጫዋች መልሰው የማግኘት እድል አላቸው ተብሏል ብሪያን ኤምቤሞን። ከዛ ውጪ ደግሞ ትላንትና ምሽት አይቮሪ ኮስት ከውድድሩ ውጪ መሆኗን ተከትሎ አማድ ዲዮሎም ወደ ማንቸስተር ዩናይትድ ይመለሳል ተብሏል። የአፍሪካ ዋንጫ ሩብ ፍጻሜ ጨዋታ ኮት ዲቫር ትላንትና በግብጽ መሸነፏን ተከትሎና ከውድድሩ ውጪ መሆኗን ተከትሎ አማድ ዲያሎ ወደ ክለቡ ማንቸስተር ዩናይትድ የሚመለስ ይሆናል። አማድ በውድድሩ 3 ግቦችን ሲያስቆጥር አንድ ለግብ የሆነ ኳስም አመቻችቶ ማቀበል ችሏል። 3 ጊዜ የጨዋታ ኮከብ ሽልማትንም ማሸነፉ ይታወሳልና እሱም ወደ ማንቸስተር ዩናይትድ ይመለሳል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የ100 ሚሊዮን ዩሮ ኮከብ ለማስፈረም ንግግር ጀምሯል። ባለፉት ሳምንታት አይቮሪ ኮስታዊው የአርቢ ለብዚሽ አጥቂ የሆነው ያን ዲያማንዴ ክለቡን ለቆ እንደሚወጣ ሲወራ ቆይቷል። አሁን ላይ ግን በርካታ ትልልቅ ክለቦች የ19 ዓመቱን የክንፍ ተጫዋች ለማስፈረም ፉክክር ውስጥ ገብተዋል። ሊያብዚሾች ተጫዋቹ አሁን ላይ በጥር የዝውውር መስኮት የመሸጥ ምንም አይነት ፍላጎት ነው የሌላቸው። ተጫዋቹ አሁንም 4 ዓመት ተኩል የሚቀረው ኮንትራት ስላለው ክለቡን ለማሳመን ቢያንስ 100 ሚሊዮን ዩሮ የገንዘብ መጠን የቀረበ ጥያቄ ካልሆነ በስተቀር ክለቡ ሊለቀው ይችላል ተብሎም አይታሰብም። ከ60 እስከ 70 ሚሊዮን ዩሮ የሚቀርብ ጥያቄ ተቀባይነት እንደማይኖረው ነው ክለቡ ግልጽ ያደረገው። ማንቸስተር ዩናይትድ ለተጫዋቹ የመጀመሪያ ጥያቄውን እንዳቀረበ ተዘግቧል። እንደ መረጃዎች ከሆነ ማንቸስተር ዩናይትድ ለተጫዋቹ በአመት 3.5 ሚሊዮን ዩሮ ደሞዝ የሚከፍልበት የ5 ዓመትና ተጨማሪ 1 ዓመት የማራዘም አማራጭንም ለማቅረብ ከወኪሎቹ ጋር ንግግር ጀምረዋል። ላይፕዚግ ተጫዋቹን አሁን ላይ መሸጥ ባይፈልጉም ንግግሩ ግን እንዲቀጥል ግን ፈቅደዋል ነው የተባለው። የከቼንድ ኦፍሳይድ ምንጮች እንደሚናገሩት ከሆነ ክለቦቹ እንግዲህ የተጫዋቹን ሁኔታ በቅርበት እየተከታተሉ ነው የሚገኙት። ከእንግሊዝ በርከት ያሉ ክለቦች ይፈልጉታል። ሊቨርፑል፣ ማንቸስተር ሲቲ፣ ቶትንሃም እንዲሁ ደግሞ ከሌሎች ሀገራት ባየር ሚኒክ፣ ፓሪስ ሰን ዠርሜን እና ባርሴሎና የዚህ ተጫዋች ፈላጊዎች እንደሆኑ ይነገራል። ሊቨርፑሎች እንደ ዲያማንድ ያለ ተከላካዮችን የሚያልፍ ድሪብለር በጣም ነው የሚፈልጉት። በተለይም የሉዊስ ዲያዝ ፈጣን እንቅስቃሴዎችን ለመተካት ተጫዋቹን እንደ አማራጭም ነው የያዙት። ዲያማንድ በዚህ ውድድር ዘመን በ11 ግቦች ላይ ቀጥተኛ ተሳትፎን አድርጓል። ቶተናም የክንፍ መስመራቸውን ለማጠናከር ይፈልጉታል። ሻቪ ሲሞንስ በክንፍ ላይ የሚጠበቀውን ያክል ባለመጫወቱ እሱን ወደ መሀል ሜዳው እንግዲህ መልሰው ዲያማንዴን በክንፍ መጠቀምን ነው የሚያስቡት። ማንቸስተር ዩናይትድ ቀደም ሲል ለብሪያን ኤምቤሞና ለማቲያስ ኩኛ ከፍተኛ ገንዘቦችን ቢያወጡም ዲያማንዴን ካገኙ ኩኛህን እንዲሁ ወደ መሀል አጥቂነት በማዘዋወርም ተጫዋቹን በክንፍ ለመጠቀም እቅድ እንዳላቸው ጭምር ይነገራልና የዝውውር ገበያ ሁኔታ የሚያሳየው ዲያማንዴ በዚህ ጥር ወር ሳይሆን በሚቀጥለው ክረምት የዝውውር መስኮት የትልልቆቹ ክለቦች ፍልሚያ ሊኖርበት የሚችል አይነት ዝውውር እንደሚሆን በርካቶች የሚጠብቁት። ነገር ግን ከዚህ ዝውውር ጋር በተያያዘ ለማንቸስተር ዩናይትድ እጅግ ከባድ፣ ከዛ ውጭ ደግሞ ለሊቨርፑል ቀላል የሚያደርግ አንድ ነገር ተፈጥሯል። ተጫዋቹም በግልጽ የሊቨርፑል ደጋፊ መሆኑን ተናግሯል። ለሊቨርፑል መጫወት ፍላጎት እንዳለውም በግልጽ ተናግሯል። ከዛ ውጭ ቤተሰቦቹም የሊቨርፑል ደጋፊዎች እንደሆኑ ጭምር ተናግሯል እና ምናልባት ሊቨርፑል በዚህ መልኩ ትልቅ ጥቅም ሊያገኝ የሚችልበትን አጋጣሚ እንዳገኝ የሚያሳዩ መረጃዎች እየወጡ ነው። ነገር ግን
በዝውውር ገበያው ላይ ግን ሊፈጠሩ የሚችሉ በርከት ያሉ ጉዳዮች አሉ። ለምሳሌ ያክል አንቷን ሴሜኒዮ የአርሰናል ደጋፊ መሆኑን ከልጅነቱ ጀምሮ አርሰናልን ሲደግፍ እንዳደገ በይፋ ተናግሮ ነበር። ነገር ግን ማንቸስተር ሲቲን ተቀላቅሎን ተመልክተናልና በርከት ያሉ ክለቦች ያን ዲያማንዴን ለማስፈረም ፍላጎት ቢኖራቸውም እሱ ግን ሊቨርፑልን ሲደግፍ እንዳደገ ነው እየተገለጸ የሚገኘው። አሁን ደግሞ አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። ካይ ሃቨርትስ ወደ ሜዳ ሊመለስ ነው። የአርሰናሉ የፊት መስመር አጥቂ የሆነው ካይ ሃቨርትስ ወደ ሜዳ ለመመለስ ዝግጁ እንደሆነ አሰልጣኝ ሚኬል አርቴታ ይፋ አድርጓል። ሁሉም ነገሮች በታቀደላቸው መልኩ ከሄዱ ሃቨርትስ በፖርትስማውዙ ጨዋታ ይመለሳል ብዬ አስባለሁ ሲሉ ነው ሚኬል አርቴታ የተናገሩት። በሌላ በኩል ሚኬል አርቴታም ሪካርዶ ካላፊዮሪ በጨዋታው ወደ ሜዳ ይመለሳል የሚል እምነት እንደሌለው ነው የተነገረው። አሁንም ጣሊያናዊው ተጫዋች በጉዳት ምክንያት ይህንን ቡድን ማገልገል እንዳልቻለ ነው እየተገለጸ የሚገኘውና አሁንም ይህንን ቡድን ማገልገል አይችልም፣ በጉዳት ምክንያት በዚህ ጨዋታ ላይ አይኖርም ሲሉ ነው አሰልጣኝ ሚኬል አርቴታ የተናገረው። ሁሉም አይኖች ሚኬል አርቴታ ላይ ናቸው። አርሰናል ከስንት ጨዋታ አንድ ጨዋታቻ ሲወጣ ሁሌም ጫጫታዎች ይነሳሉ። ይህ ጫጫታ ደግሞ በሚገርም ሁኔታ በአርሰናል ደጋፊዎች ጭምር መነሳቱ ያስገርመኛል ብሏል። ዳቪድ ጄምስ ነው ይህንን ሀሳብ የሰጠው። ዳቪድ ጄምስ ለሚኬል አርቴታ ሲናገር ይህ በእንግሊዝ ፕሪሚየር ሊግ መሆኑ አንዳንድ ሰዎች ፈጽሞ ይዝናኑበታል ብዬ አስባለሁ። ምክንያቱም የቱንም ያክል ጠንካራ ቡድን ቢኖርህ አመቱን ሙሉ 38 ጨዋታዎችን ልታሸንፍ የምትችልበት ሊግ አይደለም። እዚህ ሊግ ውስጥ ቀላል የምትለው ጨዋታ በፍጹም የለም። ተመልከቱ፣ በበዓል ሰሞን ጨዋታዎች የነበረው ጨዋታ መደራረብ በ10 ቀን 4 እና 3 ጨዋታዎች መጫወት ያን ያክል ከባድ እንደሆነ ሊግ ውስጥም ያሉ ትልልቅ ቡድኖች በዚህ ወቅት ምን ያክል እንደሚቸገሩ ተመልክተናል። ትልልቅ ቡድኖች በዚህ በዓል ወቅት አካባቢ ተከታታይ 3 እና 4 ጨዋታዎችን ማሸነፍ ተስኗቸው አይተናል። አርቴታ የሚመራው አርሰናል ግን በሚገርም ብቃት ይህንን ብቃት ወደ ስኬትም ጨርሶታል ብዬ አስባለሁ። ሐሙስ ከሊቨርፑል ጋር አቻ በመውጣቱ የአርሰናል ደጋፊዎችን ጨምሮ አርቴታ ላይ አሁንም ጥርጣሬ እንዳላቸው ሲናገሩ እየሰማሁ ነበር። ይህ ፍጹም ስህተት ነው፣ የሊጉን ጥንካሬ አለማወቅም ይመስለኛል ሲልም ጭምር ነው ዳቪድ ጄምስ የሚናገረው። አርቴታ አርሰናልን ባለፉት 3 እና 4 ዓመታት በከፍተኛ ሁኔታ ቡድኑን ለውጦታል፣ የዋንጫ ተፎካካሪም አድርጎታል። ለውጡ መሬት ላይ የሚታይ በግልጽ የታየ እውነታ ነው። በአሁኑ ሰዓት በአርሰናል ደረጃ የሚገኙ ቡድኖች በሊጉ ምርጥ 4 ውስጥ ገብቶ መጨረስ ለብዙ ክለቦች በጣም ጥሩ ውጤት ነው። ይህንን ማሳካት የተሰናቸው ትልልቅ ቡድኖችም አሉ። ነገር ግን በዚህ ወቅት ለአርሰናልና ለአርቴታ ግን አይሰራም። የአርሰናል ደጋፊዎች ወደ ኋለኛው ዘመን መመለስም አይፈለጉም ሲልም ጭምር ነው የተናገረው። አርሰን ቬንገር ከ2004 በኋላ በሊጉ ለበርካታ ዓመታት በየሲዝኑ 4ኛ ሆነው ሲያጠናቅቁ ምንም ዋንጫ ማሸነፍ አልቻሉም። ቶፕ ፎርም ገብቶ ለማጠናቀቅ እንኳን ዳገት ሆኖባቸው ነበር። በዛ ዘመን መላው የአርሰናል ደጋፊዎች ከምንም በላይ ይፈልጉት የነበረው ቡድናቸው ከቶተናም ደረጃ በታች ሆነው ሊጉን ማጠናቀቅ በጣም ውርደት እንደነበር ነው የሚመለከቱት። ከቶተናም በታች መሆን አይፈልጉም ነበር እንጂ ሌላ ነገርን ብዙም አይጠይቁም ነበር። አሁን ላይ ግን ምስጋና ለሚኬል አርቴታ እነዚህ ነገሮች ታሪክ ሆነዋል። ቡድኑ በሊጉም ሆነ ከአውሮፓ መድረክም ከፍተኛ የዋንጫ ተመራጭ ቡድን ሆኗል። ባለፈው ሲዝን በቻምፒየንስ ሊጉም ሆነ በሊጉም ለዋንጫ ተቃርበው ነበር። ባለፉት ዓመታት ዋንጫ አልተሳካም ማለት ወደፊት አይሳካም ማለት አይደለም። እውነት ነው። እኔ በግል የሚነሱ ጥያቄዎች ለምን እንደሚነሱ እረዳለሁ። አርቴታ ጥሩ ቡድን ሰርቷል። አዎ ጥሩ ተፎካካሪም ሆኗል። አዎ ምን ቀረው ካልከኝ ግን አንድ ነገር ብቻ፣ እሱም በአርሰናል ቤት ዋንጫዎችን ማሳካት ይኖርበታል። ይተረካና እሱን ቡድኑ ላይ በየጊዜው የሚነሱ ጥርጣሬዎችን ለማስቀረትም በክለቡ ታሪክን ለመለወጥም የግድ ዋንጫ ማንሳት ያለበት አሰልጣኝ ይመስለኛል። አርቴታ ክለቡን ባለ ክብር እስኪያደርግ ድረስ የአርሰናል እውነተኛ ኃይል ስለመሆኑ ሁልጊዜም በእንግሊዝ ምድር ያሉ እሱ ላይ ጥርጣሬዎች ይኖራሉ። እድልም በሚኖርበት ጊዜ ሁልጊዜም ቢሆን የተገኘውን እድሎች መጠቀም ይኖርበታል። ባለፉት 3 ዓመታት ውስጥ አርሰናል ያገኘውን እድል በጥቃቅን ስህተቶችም ይሁን በእድልም ምን በለው እድሎችን አልተጠቀመበትም። ይህንን ግን አላደረገም። ሚኬል አርቴታ በአውሮፓ ውስጥ ካሉ ምርጥ አሰልጣኞች አንደኛው ነው ብለን ለመቆጠር አቅሙ እንዲሁ ይኖረናል። ተስፋውና ወደ ስኬትና ዋንጫዎችን መለወጥም ይኖርበታል ብዬ አስባለሁ። ትልቅ ዋንጫዎችን ማሳካት ከቻለ ሙሉ የታላቅነት አሰልጣኝ ክብርንም ይጎናጸፋል ብዬ አስባለሁ ሲል ነው ዳቪድ ጄምስ የሚናገረው። አርቴታ አርሰናልን የፕሪሚየር ሊግ ሻምፒዮን ማድረግ ከቻለ አርቴታ አውሮፓ ውስጥ ካሉ ምርጥ አሰልጣኞች አንዱ ነው ብለን ይህንን ክብር ይገባዋል ብለን እንመሰክርለታለን። እሱ አሁንም ምርጥ አሰልጣኝ መሆኑ ምንም አያጠራጥርም። ነገር ግን ዋንጫ እስኪያነሳ ድረስ ግን ሌሎች ቡድኖች ቢሸነፉም ነጥብ ቢጥሉም አርሰናል ልክ እንዳሁኑ ነጥብ ሲጥል እነዚህ ጫጫታዎች አብሮ መነሳታቸው አይቀርም። እናም ይህ ደግሞ የእሱና የቡድኑ ሲዝን ይመስለኛል። በግሌ የእሱ ቀጣዩ እርምጃ ያንን የመጨረሻውን ዝላይ በማሸነፍ ላይ ነው።
አርሰናል በፕሪሚየር ሊጉ ሊያሻሽል የሚችለው ዋንጫዎችን በማሸነፍና በዚህ መንገድ ብቻ ነው ሲል ነው ሰፋ ያሉ ቆይታዎችን ያደረገው ዴቪድ ጄምስ በተለይ ከሚኬል አርቴታ ጋር በተያያዘ ሰፋ ያሉ ጉዳዮችን ነው ያነሳው። ሚኬል አርቴታ ዛሬ ከሚያደርገው የኤፍኤ ካፕ ጨዋታ በፊት አንዳንድ ጉዳዮችን አንስቷል። እኛ በእርግጠኝነት ተጨማሪ ዋንጫዎችን ማሸነፍ የምንፈልግ ቡድንን እኛ የምናሳድደው ዋንጫዎችን ነው። አዎ ማንኛውንም ዋንጫ ማሸነፍ እንፈልጋለን። የዚህ ቡድን ዋነኛ ዓላማም ይሄ ነው ሲልም ጭምር ተናግሯል ሚኬል አርቴታ። እኔ እንደማስበው የውድድር ዓመቱ ጉዟችን ለመፍረድ ዓመቱ መጨረሻን መጠበቅና ዓመቱ መጨረሻ ላይ መፍረድ ያለብን ይመስለኛል። እናም እኛ አሁን ላይ በምናደርገው ነገር መፍረድ ተገቢ ነው ብዬ አላምንም። ለመፍረድ የውድድር ዓመቱ እስኪጠናቀቅ መጠበቅም ይኖርብናል ሲልም ጭምር ነው የተናገረው። ያለፈው ሳምንት ያስመዘገብነው የአቻ ውጤት ላይ ተመስርቶ ፍርድ መስጠትም አስፈላጊ አይደለም። እናም በውድድር ዘመኑ መጨረሻ ልናመጣው የምንችለው ውጤትና ባመጣነው ነገር ላይ ይፈረድብናል። አንድ ነገር እናውቃለን፣ እሱም ይህ እግር ኳስ እንግዲህ ዋንጫዎችና ሌሎች ብዙ ነገሮችን ማሸነፍና ስኬታማ መሆን የሚያስፈልግበት ነው። ይህ በእግር ኳስ ክለብ ውስጥም በተለይም እኛ ባለንበት ሁኔታ ማድረግና ዋንጫዎችን ማሳካት ያለብን ጊዜ ላይ ነን ሲልም ጭምር ነው ሚኬል አርቴታ ከዛሬው ከፖርትስማውዝ ጋር ከሚያደርገው ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ሀሳቡን ያጋራው። ሊቨርፑልን የተመለከተ መረጃን እናንሳ። ማርክ ጎሂ በክሪስታል ፓላስ እስከ ክረምት ድረስ መቆየት ይፈልጋል። ከማንቸስተር ሲቲ ይልቅ ግን ሊቨርፑልን ወይም ደግሞ አርሰናልን ይመርጣል ተብሎ እንደሚታሰብ ነው መረጃዎች እየወጣ የሚገኘው። ክሪስታል ፓላስ በዚህ ወር ማርክ ጎሂን ለመሸጥም ከፈለጉ ወደ 40 ሚሊዮን ፓውንድ የሚጠጋ ክፍያን ይፈልጋሉ ተብሏል። ይህ ደግሞ በጣም ከፍ ያለ ገንዘብ ነው የሚሆነው። ምክንያቱም 6 ወር ለቀረውና ከ6 ወር በኋላ ነፃ ኮንትራት ለሚሆን ተጫዋች 40 ሚሊዮን ፓውንድ ማውጣት እጅግ በጣም ከፍተኛ እንደሚሆን ነው ዘ ጋርዲያን የተባለው የመረጃ ምንጭ ያወጣው። ዶሚኒክ ሶቦስላይ ይናገራል። ለዋንጫ ፉክክር እንኳን ተስፋ አልቆረጥንም፣ ነገር ግን ከአርሰናል በ14 ነጥቦች ዝቅ ብለን ስለምንገኝ በተጨባጭ ግን ስለ ዋንጫው ማሰብ ከባድ ይሆናል ሲል ነው የተናገረው ዶሚኒክ ሶቦስላይ። ካየነው ባለፈው ዓመት ፓሪስ ሰን ዠርሜን ከቻምፒየንስ ሊግ መደበኛ ውድድር ዘመን ሊወድቅም ተቃርቦ ነበርና በመጨረሻ ግን ዋንጫውን ያሸነፈው እሱ ነው። ለምን አሁን እንዳሉት መሆን ስለማይቻል ነው ሲልም ጭምር ተናግሯል። ቨርጂል ቫን ዳይክ በአርሰናሉ ጨዋታ ላይ ያለውን ሀሳብ ሲያጋራም ሰዎች የጥሩ ብቃት ነው ብለው ማሰባቸው ትንሽ አስገርሞኛል። ምክንያቱም ከሌሎች ቡድኖች ጋር 60 ወይም 70 በመቶ የኳስ ቁጥጥር ሲኖረን ሰዎች አሰልቺ ሆኖ ያገኙታል። እናም አሁን ላይ ጥሩ ብቃት ነው፣ ነገር ግን እንደገና እድል አልፈጠርንም። እናም አሁን ላይ እንዴት ያለ ብቃት ነው እንላለን። እነዚህ የነበሩት ናቸው። ኳስን መቆጣጠር እንችላለን፣ እንዴት ቢውልድ አፕ ማድረግ እንዳለብን እናውቃለን። ነገር ግን በግልጽ በጥቂት ነገሮች እንቸግራለን። አዎ ኳስ መያዝን ረገድ በጣም ጥሩ ነበርን፣ ነገር ግን ለኔ ከሊድስ ዩናይትድ ቤትም ወይም ከፉላም ውጪ ኳስ ይዞ ከመጫወት ብዙም የተለየ አልነበረም ሲልም ጭምር ነው የተናገረው ቨርጂል ቫን ዳይክ። የሪያል ማድሪድ ጉዳዮችን እናንሳም። ላሚን ያማል የጨዋታ መልክን መቀየር ይችላል ብለዋል ሻቪ አሎንዞ። የሪያል ማድሪዱ አሰልጣኝ ሻቪ አሎንዞ የባርሴሎና ተጫዋች ላሚን ያማል የተለየ አይነት ተጫዋች ነው ሲሉ ገልጸውታል። ላሚን ያማል የጨዋታውን መልክ የሚቀይር ተጫዋች ነው ሲሉ አሰልጣኝ ሻቪ አሎንዞ ተናግረዋል። ስለ ቪኒሲዮስ ጁኒየር ያነሱት አሰልጣኙ ቪኒሲዮስ ጁኒየር በፍጻሜው ጨዋታ ወሳኝ ተጫዋች ነው፣ እየሳቀም እንደሚወጣም ተስፋ አድርጋለሁ በማለትም ጭምር ነው ሀሳቡን የሰጠው አሰልጣኝ ሻቪ አሎንዞ ስለ ቪኒሲዮስ ጁኒየር ሲናገር። ለዛሬው ጨዋታ ያለህ እቅድ ሳንቲያጎ ቤርናቢው ላይ ከተከናወነው የመጀመሪያው የክላሲኮ ጨዋታ ተመሳሳይ ነው ወይ ተብሎም ተጠይቆ ነበር። ሻቪ ሲናገርም ለዚህ ጥያቄ የምሰጥ ምላሽ ከአትሌቲኮ ጨዋታ በፊት ከተናገርኩት ጋር ተመሳሳይ ነው። የሜትሮፖሊታኖ የአትሌቲኮ ጨዋታ ከትናንትና ወዲህ ከነበረው ጨዋታ ማጣቀሻ አይሆንም። ነገር ግን እዚህ ጨዋታ ላይ ያጋጠመን ነገርን እንረሳዋለን ማለት ግን አይደለም። ስለዚህም አሁንም ሁኔታው ተመሳሳይ ነው የሚሆነው። እርግጥ ነው የጨዋታው አውድ ሊለያይ ይችላል። ነገር ግን የዛሬው ጨዋታ በሁሉም ነገር የተሟላ ጨዋታ ይሆናል። ለኛ በራስ መተማመንም አስፈላጊና ጉልበት ማግኘትም በጣም ወሳኝ ነገር ይሆናል ሲልም ጭምር ነው የተናገረው። በዛሬው ጨዋታ ላይ ኤምባፔ በቋሚነት ማስጀመርም ስለሚኖርበት ሪስክም ተጠይቆ ነበር። ሻቪ ሲናገር ውሳኔ ከመወሰናችን በፊት አደጋዎቹን መገምገም አለብን። እንዲሁም እንደዚህ አይነት ውሳኔዎችን ስናሳልፍ የኃላፊነቱን መጠን መገንዘብና ውሳኔዎችን የሚያመጣውን የትኛውንም ውጤት መሸከም አለብን። ስለዚህም ውሳኔ በምናሳልፍበት ጊዜ ግዴለሾች አንሆንም። ሪስክ መውሰድ ካስፈለገም የተሰላ ወይም ደግሞ የተጠና ሪስክ ነው ሊሆን የሚችለው ሲልም ነው የተናገረው። ፔድሪን ስለመቆጣጠርም ተጠይቆ ነበር ሻቪ። ባርሴሎናን በደንብ እናውቀዋለን፣ ምንም ሚስጥር የለውም። ስለዚህም ሙሉ ጨዋታውን መጫወትም እንዳለብን እናውቃለን። ባርሴሎና ውስጥ ብዙ አስደናቂ ተጫዋቾች አሉ። ከነዚህ መካከል ፔድሪ አንደኛው ነው። ሌላኛው አስፈላጊ የሆኑና ልንቆጣጠራቸው የሚገቡ ተጫዋቾችም ግን አሉ ሲል ነው የተናገረው አሰልጣኝ ሻቪ አሎንዞ።
አሁን ላይ ሰዎች እንደሚሉት በአስቸጋሪ ጊዜ ውስጥ እያሳለፋችሁ ነው ወይ ተብለው ተጠይቀውም ነበር። ሻቪም ይህ እግር ኳስ ነው፣ ስለዚህ ማንኛውም ነገር ሊከሰት ይችላል። እኛ ሁሌም የምንጫወተው ማሸነፍን ታሳቢ አድርገን ነው፣ እናም ደግሞ በራሳችንም እንተማመናለን ሲል ሻቪ አሎንዞ ተናግሯል። የዛሬውን ጨዋታ ለማሸነፍ የተሰጣችሁ ቅድመ ግምት አናሳ ስለመሆኑም ተጠይቀው ነበር። ሻቪ ሲናገርም ስለዚህ ጉዳይ እኔ ብዙ ግድ አይሰጠኝም፣ ትኩረት ማድረግ የምፈልገውና ማድረግም ስለምንችላቸው ነገሮች ብቻ ነው። የዛሬውን ጨዋታ ማሸነፍ እንደምንችል እርግጠኞች ነን። በእርግጥ ጨዋታውን በማሸነፍ ወደ ሜዳ እንገባለን ሲልም ነው የተናገረው። የአርዳ ጉለር የመከላከል አቅም ውስን መሆን የሪያል ማድሪድ ከፍተኛ ደረጃን እያወረደው ነበር። አሁን ላይ ካማቪንጋ ከኳስ ውጭ ባለው ተጽዕኖ ምክንያትም ከሱ ቀድሞ ተመራጭም እንደሆነ ነው ዲያሪዮ አስ የተባለው የመረጃ ምንጭም የተናገረው። ሌላኛው ከሪያል ማድሪድ ጋር የምናነሳው ካርሎስ ካሴሜሮ ያነሳውን ጉዳይ ነው። ካሴሜሮ ከሪያል ማድሪድ ጋር በተያያዘ አንድ ጉዳይን አንስቷል። አንድ ጊዜ ሞሪኒዮ ወደ ቢሮ አስጠራኝ። በወቅቱ ምን አጥፍቼ ይሆን በሚል በጣም ፈርቼ ራሴንም ምን ሰርተ ይሆን እያልኩት እየጠየኩት ነበር ራሴን። ከዛ ግን ሞሪኒዮ አንተ ምርጥ ስራዎችን እየሰራህ እንደሆነ አውቃለሁ። በሳኦ ፓውሎም ጥሩ ጨዋታዎችን አድርገህ እዚህ እንደመጣ ያሸነፍካቸውን አይቻለሁ። ይህንን ቦርድ ትመለከተዋለህ ወይ? ይሄ አንተ ቀጣይ ጨዋታ ላይ ቋሚ አስተላለፍ ውስጥ የገባህበት አስተላለፍ ነው ብሎ ነገረኝ። ግራ በመጋባት እኔ ቋሚ ተሰላፊ ሆንኩኝ ወይ ብዬ ጠየቁት። አዎ አንተ ቋሚ ተሰላፊ ነህ፣ በደንብ አውቀዋለሁ። የሚጠበቅብህ ያለህን ሁሉ ሜዳ ላይ መስጠት ብቻ ነው። በቤርናቢው የሚጠብቅህ በመጀመሪያዎቹ 15 ደቂቃዎች ምርጡን ማንነትን ማሳየት ነው። እናም 70 ሜትር ርቀት ያለ ረጅም ኳስም ቢሆን ካለ ፍርሃት ፓስ ማድረግ ነው። እውነት እልሃለሁ ከዛ በኋላ ከቢሮ ስወጣ የዓለማችን ምርጡ የተከላካይ አማካይ እንደሆንኩኝ እየተሰማኝ ነበር። ሜዳ ውስጥም ገብቼ ያለኝን ሁሉ አደረግኩኝ። የመጀመሪያን ረጅም ኳስም ለክሪስቲያኖ ሮናልዶ ነበር የሰጠሁት። ከዛም ሆዜ መጥቶ ጎበዝ ልጅ ያልኩን ሰርተሃል፣ በቀጣይ የቻምፒየንስ ሊግ ጨዋታ ትጠራለህ አለኝ ብሏል ካርሎስ ካሴሜሮ ሲናገር። ካርሎ አንቸሎቲና ሻቪ አሎንዞ ከጉዳቶች ሳገገም የጨዋታ ደቂቃዎችን ለማግኘት እንድወጣ መክረውኛል። ሁለቱም የትልልቅ ዋንጫዎች አሸናፊዎችና በጉዳት አሸናፊነት ሽንፈትና በሁሉም የእግር ኳስ እውነቶች ያለፉ ታላላቅ ሰዎች ናቸው። ስለዚህም እንደነሱ አይነት ሰዎች ሲመክሩ ደግሞ መስማት ይኖርብሃል ብለዋል። በውሰት ወደ ሊዮን ያመራው ኤንድሪክ ፊሊፔ ነው ይህንን ሀሳብ የሰጠው። ከአትሌቲኮ ማድሪድ ጋር የተደረገ የግማሽ ፍጻሜ ጨዋታም ለአሰልጣኝ ሻቪ አሎንዞ እንደ ቀይ ምልክት ተደርጎ ይቆጠር ነበር። ቡድኑ እዚያ ጨዋታ ላይ ተሸንፎ ቢሆን ኖሮ አሰልጣኙ በቀጥታ ይሰናበት ነበር። አሁን ላይ ነገሮች የበለጠ አውንታዊ ሆነዋል። ምናልባትም ሪያል ማድሪድ በፍጻሜው ሽንፈት ቢገጥመው እንኳን አሰልጣኝ ሻቪ አሎንዞ አይሰናበትም ተብሎ እንደሚታሰብ ነው ማርካ ያወጣው መረጃ የተናገረው። በዚሁ የባርሴሎናን አንድ ጉዳይ እናንሳ። ዋንጫውን ማሸነፍ እንፈልጋለን ብለዋል። የባርሴሎናው አሰልጣኝ ሃንስ ፍሊክ ነው ይህንን ሀሳብ የሰጠው። የባርሴሎናው አሰልጣኝ ሃንስ ፍሊክ የስፔን ሱፐር ካፕ ዋንጫን ማሸነፍ እንደሚፈልጉ በሰጡ አስተያየት ላይ ገልጸዋል። ከሪያል ማድሪድ ጋር የፍጻሜ ጨዋታ ማድረግ የበለጠ ያነሳሳል ያለው አሰልጣኙ ትልቅ ተጫዋቾች ያሏቸው፣ ነገር ግን የራሴ ቡድን ላይ ነው ትኩረት ማድረገው ነው ያለው። አላስፈላጊ ወይም አስፈላጊ ነገር እንዴት እንጫወታለን፣ እንዴት እንጀምራለን የሚለው ነገር ነው። ዋንጫ ማሸነፍ እንፈልጋለን ሲልም ጭምር ተደምጧል። አክሎም የዓለም ምርጥ ቡድን መሆናችንን ማረጋገጥ አለብን። እንደ አንድ ቡድንም ከተጫወትን ሁሉም ነገር ለማሸነፍም ቀላል ይሆናል ሲልም ነው የተናገረው። አሁን ላይ ኬሊያን ምባፔ ምርጡ የፊት መስመር አጥቂ ነው ሲልም ጭምር ነው ሃንስ ፍሊክ ሀሳቡን እየተናገረ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዕለተ እሁድ የማለዳ የስፖርት የመረጃ ሰዓታችን እነዚህ ነበር የሚመስሉት። ስላደመጣችሁን ከልብ አድርገን እናመሰግናለን። ዛሬ የሚደረጉ ጨዋታዎች አሉ እናስታውሳችሁ። በእንግሊዝ የኤፍኤ ካፕ መርሃ ግብር ተጠባቂ ጨዋታዎች ይደረጋሉ። ዛሬ አርሰናል ከሜዳ ውጪ ፖርትስማውዝን ቀን 11 ሰዓት ሲል የሚገጥምበት መርሃ ግብር ይደረጋል። ከዛ ውጪ ሌላኛው ተጠባቂ ጨዋታ ልክ ምሽት 1 ሰዓት ከ30 ሲል ማንቸስተር ዩናይትድ በሜዳውና በደጋፊው ፊት በኦልትራፎርድ ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርገው ጨዋታ ነው። ከዛ ውጪ ቀን 11 ሰዓት ከ30 ሲል ዌስትሃም ዩናይትድ በሜዳው ለንደን ኦሎምፒክ ስቴዲየም ከኩዊንስ ፓርክ ሬንጀርስ ጋር ጨዋታውን ያደርጋል። እንዲሁ ሊድስ ዩናይትድ እና ደርቢ ካውንቲ የሚያደርጓቸው መርሃ ግብሮች ደግሞ ዛሬ ከሚደረጉ ጨዋታዎች መካከል በእንግሊዝ ኤፍኤ ካፕ የሚጠበቁ ናቸው። በስፔን የሱፐር ካፕ የፍጻሜ ጨዋታ ዛሬ ባርሴሎና እና ሪያል ማድሪድ
በሳዑዲ አረቢያ የፍጻሜ ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት 4 ሰዓት ላይ ነው የሚደረገው። በጀርመን ቡንደስሊጋ ዛሬ ተጠባቂው ጨዋታ ባየር ሚኒክ የሚያደርገው ነው በሜዳው አሊያንዝ አሬና ስቴዲየም። ልክ ምሽት 1 ሰዓት ከ30 ሲል ቮልስበርግን የሚገጥምበት ጨዋታ ዛሬ ይደረጋል። በጣሊያን ሴሪኤም የሚጠበቁ ተጠባቂ ጨዋታዎች አሉ። ከነዛ ሁሉ ግን በጣም ተጠባቂ ጨዋታ ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ማይዛ በተለይ የሊጉ ፉክክር ላይ ትልቅ ለውጥ የሚያመጣ ጨዋታ ይሆናል ተብሎ ይታሰባል። ከአንቶኒዮ ኮንቴው ናፖሊ ጋር የሚያደርገው ጨዋታ ምሽት 4 ሰዓት ከ45 ሲል ነው የሚደረገው ይሄ ጨዋታ። ከዛ ቀደም ብሎ ደግሞ ሌላ ተጠባቂ ጨዋታ ዘንድሮ በጣም የውጤት መቸገር ውስጥ የገባው ፊዮረንቲና ከኤሲ ሚላን ጋር የሚያደርጉት መርሃ ግብረም ቀን 11 ሰዓት ላይ የሚደረግ ጨዋታ ነው። በስፓኒሽ ላሊጋ ራዮ ቫይካኖ ከማዮርካ፣ ሌቫንቴ ከኤስፓኞል የሚያደርጓቸው መርሃ ግብሮች ዛሬ ከሚጠበቁ መርሃ ግብሮች መካከል እንደሆኑ የሚያሳዩ መረጃዎች ወጥተዋል። ስላደመጣችሁን እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ፕሮግራማችንን እዚህ ጋር ነው የምናበቃው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።